إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراتشو እህቶቼና ወንድሞቼ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? فلله الحمد والمنة እኔ በጣም ደህና ነኝ። ድምጼ ይሰማችኋል ኢንሻአላህ። ያልተሰማችሁ ከራሳችሁ ስለሚሆን ቮሊዩሙን እያጣራችሁ ኔትወርካችሁን አስተካክሉ። መርሐባ። ፈጣሪ አምላካችን አላህ ፍቃዱ ከሆነ ከ18 ወይም ከ17 ቀናት በኋላ ታላቁ የረመዳን ወር ይገባል። አላህ ያድርሰን። አላህ በህይወት በጤና ያቆየን። በሰላም አላህ ያድርሰን። ወሩን በአግባቡ ጾመው ዒባዳቸውን በአግባቡ ፈጽመው ከጌታቸው ከአላህ ዘንድ የኃጢአት ምህረትን ከሚያገኙ ባሮቹ አላህ ያድርገን። ለረመዳን መድረስ ለጾም መድረስ ትልቅ እድል ነው። ያው ዛሬ እንደሚታወቀው በእስልምናው አቆጣጠር ሻዕባን 12 ጨርሰናል፣ አጠናቀናል። ከዚህ በኋላ የሚቀረን እንግዲህ 17 ቀን ነው ወይም 18 ቀን ነው። በእስልምናው ወር አቆጣጠር ወር 29 ወይም 30 ቀናት ስላሉት ማለት ነው። ስለዚህ እኛም ከወዲሁ ዝግጅት ለማድረግ ስለ ረመዳን መተዋወስ አለብን። ጌታችን አላህም በቁርአኑ أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين إلى أستوس يانت ما استوس مؤمنوچن يتكمال لنا بمالتهم متواوس اللبن سل رمضان من نوكو من سماو አዲስ ያልሆነ ነገር ቢሆንም መተዋወስ ግን መልካም ነው። የረሳነውን እናስታውሳለን። ወደ ኢስላም የገቡ አዳዲስ እህቶችና ወንድሞችም ስለ ረመዳን ህግጋት ይበልጥ እንዲያውቁ ያግዛቸዋል ማለት ነው። በዚህ ከተስማማን አላህ ፍቃዱ ከሆነ ዛሬ የምናነሳው የመጀመሪያው ነጥብ ስለ ረመዳን ወር ክብር፣ ስለ ረመዳን ወር ታላቅነት ነው። ረመዳን ሲባል ያው ሁላችንም ትዝ የሚለን በእዝነ ህሊናችን የሚመጣው ጾሙ ነው። ግን እግረ መንገድ ማወቅ ያለብን ነገር ረመዳን የወር ስም እንጂ የጾም ስም እንዳልሆነ ነው። ረመዳን ከ12ቱ በእስልምና አቆጣጠር ካሉ ወራቶች 9ኛው ወር የረመዳን ወር ተብሎ ይጠራል። ረመዳን የወር ስም ነው ማለት ነው። ጾሙን ወደ ረመዳን በማስጠጋት የረመዳን ወር ጾም ተብሎ የሚጠራበት ምክንያት ምንድነው? ጾሙ በዚህ ወር ላይ የሚከናወን በመሆኑ ነው። ስሙ ረመዳን ስለሆነ ሳይሆን የወሩ ስም ረመዳን ነው ተብሎ የሚጠራው፣ ነገር ግን ጾሙ በዚህ ወር ላይ የሚከናወን በመሆኑ የረመዳን ወር ጾም ተብሎ ይጠራል ማለት ነው። ረመዳን ምንድነው ተብለን ብንጠየቅ ምን ብለን እንመልሳለን ማለት ነው? የወር ስም ነው። ረመዳን ወር ነው። በእስልምና አቆጣጠር 12 ወራቶች አሉ። አላህ ዘንድም የታወቁት 12 ናቸው። ከሙሐረም ወር ጀምሮ እስከ ዙልሂጃ ድረስ ያሉት 12 ናቸው። ከነዚህ 12 ወራቶች 9ኛው ወር የረመዳን ወር ተብሎ ይጠራል። አሁን ያለነው 8ኛ ወር ላይ ነው። ይህ ወር ምን ተብሎ ይጠራል? ሻዕባን ተብሎ ይጠራል። ስለዚህ ከዚህ ወር ቀጥሎ ያለው 9ኛ ወር የረመዳን ወር ነው። ጌታ አላህ ፍቃዱ ከሆነ ይሄ ወር ከሌሎች ወራቶች በምን ይለያል? የራሱ የሆኑ ኸሳኢሶች ምንድናቸው የሚለውን አላህ በፈቀደ መጠን እንመለከተዋለን ኢንሻአላህ። አንደኛ የረመዳን ወር ከተቀሩት 11 ወራቶች ለየት የሚያደርገው የወሩን ክብር ከፍ የሚያደርገው ምንድነው ሲባል ቁርአን የወረደበት ወር መሆኑ ነው። ቁርአን ከለውሃል መሕፉዝ ከጥብቁ ሰሌዳ ወደ ምድራዊ ሰማይ ወደ በይቱል ዒዛ በጠቅላላ አንድ ጊዜ በወረደ ሰዓት የወረደው በረመዳን ወር በተባረከችው ሌሊት በለይለቱል ቀድር ነው። ወይንም ደግሞ ከምድራዊ ሰማይ ከበይቱል ዒዛ
ወደ ረሱል ሰለላሁ ዐለይሂ ወሰለም ልብ መውረድ ሲጀምር ቁርአን መውረድ የጀመረው በረመዳን ወር ነው። በዚህ ወር ላይ የጌታችን የአላህ ቃል ህዝቦች ከጨለማ ወደ ብርሃን የሚወጡበት ሰበብ የሆነው መጽሐፍ መውረዱ የወሩን ክብር ያሳየናል ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 185 ላይ ጌታችን ሲናገር ሸህሩ ረመዳን የረመዳን ወር ማለት አለዚ ኡንዚለ ፊሂል ቁርአን ያ ቁርአን የወረደበት ወር ነው ይላል። ቁርአን የወረደው በምን ወር ነው? በረመዳን ወር ነውና ማለት ነው። ሁደን ሊናስ ለሰዎች መመሪያ የሆነ ወበይናት ሚነል ሁዳ ወልፉርቃን ቅን ጎዳናዎችንና እውነትን ከውሸት የሚለዩ የሆኑ ገላጭ አንቀጾች የወረዱበት በዚሁ በረመዳን ወር ነው በማለት የረመዳን ወር ከሌሎች ወራቶች የተከበረ መሆኑን ይገልጽልናል። በሱረቱ ዱኻን ቁጥር 3 መሰረት ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ ቁርአኑን በተባረከች ሌሊት አወረድ ነው ይላል። እቺ ሌሊት ለይለቱል ቀድር እንደሆነች በሱረቱል ቀድር ቁጥር 1 ላይ ተገልጿል። ኢና አንዘልናሁ ፊ ለይለቲል ቀድር እኛ ቁርአኑን በውሳኔዋ ሌሊት አወረድ ነው ይላል። የውሳኔ ሌሊት ማለት በዛች በለይለቱል ቀድር የረመዳን ምሽት ቀጣይ ዓመት ሌላ ለይለቱል ቀድር የረመዳኗ ምሽት እስኪመጣ ድረስ በአንድ ዓመት ውስጥ በዚህ ዓለም ላይ የሚከናወኑ ነገራት ሁሉ ውሳኔ የሚተላለፍበት ሌሊት ስለሆነ ነው ለይለቱል ቀድር የውሳኔዋ ሌሊት የተባለችው። ቀጣይ ዓመት ሌላ ለይለቱል ቀድር የውሳኔዋ ሌሊት ረመዳን እስኪመጣ ድረስ በአንድ ዓመት ውስጥ በዚህ ዓለም ላይ የሚሆኑ ነገራት ሁሉ ይወሰናሉ ማለት ነው። ቁርአን በረመዳን ወር በተባረከችው ሌሊት በለይለቱል ቀድር ላይ የወረደ በመሆኑ ወሩን ለየት ያደርገዋል። ይሄ አንደኛው ኸሳኢስ። ሁለተኛ የረመዳን ወር ከሌሎች ወራቶች በምን ይለያል ከተባለ በረመዳን ወር ውስጥ ሸይጣናት አመፀኞቹ ይታሰራሉ። ይሄም የረመዳንን ወር ለየት ያደርገዋል። የጀነት በሮች ይከፈታሉ፣ የጀሃነም በሮች ይከረቸማሉ። ገና በመጀመሪያው ሌሊት የጀነት በሮች መከፈታቸው የጀሃነም በሮች መዘጋታቸው ለረመዳን ወር ክብር ነው። ሁለት ትርጉም አለው ይባላል። አንደኛው ትርጉም ምንድነው? የጀነት በሮች ይከፈታሉ ሲባል ቀጥታ በሮቹ ራሱ በሐቂቃ ሊተራል ሚኒንጉን በመያዝ የጀነት በሮች ወለል ተደርገው ለአማኞች እንደሚከፈቱ የጀሃነም በሮች እንደሚከረቸሙ የሚያሳይ ነው። ሁለተኛው ፍቺው ደግሞ ምንድነው? የጀነት በሮች ይከፈታሉ ማለት ለመልካም ሰሪዎች መልካም ስራን የመስራት እድሉ ገር ይሆናል ማለት ነው። ምክንያቱም የጀነት በር የተሰኘው ለምንድነው? መልካም ስራና እምነት ነው ወደ ጀነት የሚያደርሰን። ሰው በረመዳን መልካም ስራ ገራለት ማለት ወደ ጀነት የመግባት እድሉ ሰፋ እንደማለት ነው። የጀሃነም በሮች ይከረቸማሉ ማለት ደግሞ ወደ መጥፎ የመሄድ አዝማሚያዎች በአብዛኛው ይቀንሳሉ ወይም ይጠፋሉ ማለት ነው። መጥፎ ነገራት ወደ ጀሃነም ስለሚወስዱ በሁለቱም ትርጉም ብንወስደው ጤናማ ትርጉም ነው። ስለዚህ በረመዳን ወር ውስጥ መልካም ስራ ይበዛል፣ መጥፎ ይቀንሳል። በረመዳን ወር ውስጥ የጀነት ደጃፎች ወለል ተደርገው ይከፈታሉ፣ የጀሃነም ደጃፎች ይከረቸማሉ። ይሄም የወሩን ክብር የሚገልጽ ነው። ይህን በተመለከተ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፈው ሐዲስ የአላህ መልእክተኛ ምን ይላሉ? አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ሃዛ ሸህሩ ረመዳን ይህ የረመዳን ወር ነው። ጃአኩም ወደ እናንተ ዘንድ መጥቷል። ቱፍተሑ ፊህ አብዋቡል ጀና የጀነት ደጃፎች በውስጡ ይከፈታሉ በዚህ በረመዳን ወር። ወቱግለቁ ፊህ አብዋቡ ናር የጀሃነም ደጃፎች ይከረቸማሉ ይዘጋሉ። የረመዳን ወር ክብርን ያሳያል ማለት ነው። ሶስተኛ ገና ከመጀመሪያው ሌሊት ጀምሮ በረመዳን አመፀኛ ሰይጣናት ይታሰራሉ ነው። አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዛ ካነ አወሉ ለይለትን ሚን ሸህሪ ረመዳን በረመዳን ወር ገና የመጀመሪያው ሌሊት በሆነ ጊዜ ይላሉ፣ ማታ ሰላቱ ተራዊህ ምንጀምርበት ወቅት ማለት ነው።
ረመዳን በገባ የመጀመሪያው ሌሊት በተከሰተ ጊዜ ምን ይሆናል አሉ? ሱፊደት ሸያጢኑ ወመረደቱል ጂን፣ ሰይጣናት አመፀኛ ጂኒዎች ይታሰራሉ አሉ። አሁን ሁሉም ሰይጣናትን አይደለም የሚገልጸው፣ አመፀኛ የሆኑ ጂኒዎች አስቸጋሪ ሰይጣናት ይታሰራሉ። which means ያው ሼባዎቹ ይተዋሉ እንደማለት ነው። አቅመ ደካሞች የሆኑት በጣም አመፀኛዎቹ ይጠፈነጋሉ፣ ይታሰራሉ። ወጉሊቀት አብዋቡና የጀሃነም ደጃፎችም ይከረቸማሉ። ፈለም ዩፍተሕ ሚንሃ ባብ አንድም በር አይከፈትም። ወፉቲሐት አብዋቡል ጀና የጀነት ደጃፎችም ወለል ብለው ይከፈታሉ። ፈለም ዩግለቅ ሚንሃ ባብ አንድም በር አይዘጋም አሉ ረሱል ዓለይሂ ሰላቱ ወሰላም። የሚገርመው ደግሞ ወዩናዲ ሙናዲን ኩለ ለይለቲን በእያንዳንዱ ሌሊት አንድ ተጣሪ እንዲህ በማለት ይጣራል፣ ያ ባጊል ኸይር አቅቢል፣ አንተ መልካም ነገርን የምትፈልግ ሆይ ፊትህን፣ ልብህን፣ ንያህን ወደ መልካም ነገር አዙር። ወያ ባጊ ሸር፣ መጥፎና ክፉን ነገር ስትፈልግ የነበርከው ሰው ሆይ አቅሲር፣ ይህን ክፉ ነገር የመፈለግ አዝማሚያህን ቀንስ፣ አቁም ይባላል። ወሊላሂ ዑተቃኡም ሚነናር፣ ጌታ አላህ ደግሞ ከእሳት ነፃ የሚላቸው ባሮች አሉ። አላሁመ ጀዐልና ሚንሁም፣ አላህ ከነሱ ያደርገን። አላህ ከጀሃነም እሳት ነፃ ናችሁ የሚላቸው አሉ። ወዛሊከ ይህም ኩለ ለይላ በእያንዳንዱ ሌሊት ነው። አጠቃላይ በሙሉ ረመዳን በ29ኙም ወይም በ30ውም ሌሊቶች አላህ ከእሳት ነፃ ናችሁ የሚላቸውም ባሪያዎች አሉት። አኽረጀሁ አሕመድ ፊል ሙስነድ፣ ኢማሙ አሕመድ በሙስነዳቸው 18438ኛው ሐዲስ ላይ የዘገቡት ነው። ወአኽረጀሁ አልበይሃቂዩ፣ ኢማሙ አልበይሃቂ ሹዓቡል ኢማን ላይም እንደዚሁ 3439ኛው ሐዲስ ላይ የዘገቡት ነው። ሸይኹል አልባኒ ደግሞ ወሰሐሐሁ አልባኒዩ ፊ ሰሒህ ተርጊብ ወተርሂብ፣ አተርጊብ ወተርሂብ በሚለው ሰሒህ በመረጡበት ኪታባቸው ላይ ደግሞ እሳቸውም 998ኛው ሐዲስ ላይ ሐዲሱ ሰሒህ መሆኑን ገልጸዋል። በዚህ ወር ውስጥ እንግዲህ አመፀኛ ሰይጣናት መታሰራቸው፣ አላህ ከጀሃነም እሳት በቸርነቱ በራህመቱ ነፃ የሚላቸው በየሌሊቱ ባሮቹ መኖራቸው የወሩን ክብር ለየት ያደርገዋል፣ ያጎላዋል ማለት ነው። የማይታሰሩ ጂኖችም እንዳሉ እናውቃለን ማለት ነው። አንዳንድ ሰው ምን አይነት ጥያቄ ያነሳል? በረመዳን ሰይጣናት ይታሰራሉ የምትሉ ከሆነ ታዲያ ሰይጣን ወይ ጂኒ የሚያስለፈልፋቸውን ሰዎች ምን ልንላቸው ነው? ያ ጂኒ ወይም ሰይጣን ከእስር አምልጦ ነው ወይ የመጣው የሚለው አሉ። እነዚህ ብዙ ያልገባቸው ሰዎች ናቸው። ምንድነው ያልገባቸው ከተባለ አንደኛ ያን ሰው የሚያስለፈልፈው መጀመሪያ ጂኒ ወይ ሰይጣን መሆኑን በምንድን ነው ያወቃችሁት? ምክንያቱም የሚለፈልፍ ሰው ሁሉ እኮ ሰይጣን ጂኒ የተጠናወተው ብቻ አይደለም። የአእምሮ ችግር ያለበት የመንፈስ ጭንቀት ያለበት ሰው በራሱ ሊያስለፈልፈው ይችላል፣ ያ ጭንቀቱ ማለት ነው። ይሄ አንደኛ ነው። ሁለተኛ ደግሞ ጂኒ ወይ ሸይጣን ነው ብለን እንኳን ብንቀበል መቼ ሁሉም ይታሰራሉ ተባለ? አመፀኛ አስቸጋሪዎች አሉ ነው የተባለው። እነሱ ናቸው የሚታሰሩት። ስለዚህ እሱን የተጠናወቱት ካልታሰሩት ከደካሞቹ ሊሆኑ ይችላሉ። ሶስተኛ ደግሞ ሁሉም ሰይጣናት እንኳን ይታሰራሉ ብለን ብናምን ራሱ አሁንም ችግር የለም። ለምን? ያን ሰው የተጠናወተው ጂኒ ከሙስሊሞች ወገን የሆነው ቢሆንስ? ምክንያቱም ከጂኖች ወገን ሙስሊምና ካፊር እንዳለ እናምናለን። ሙስሊም ሆነው የሚያስቸግሩ አሉ። በባህሪያቸው በስነ ምግባራቸው ልክ በሰው ውስጥ መጥፎ የሆኑ ሰውን አዛም ያረጉ ከሰው የሆኑ ሙስሊሞች እንዳሉ ሁላ ከጂኒ የሆኑ ሙስሊሞችም እኮ የሚያስቸግሩ አሉ። ሰውን አዛም ያረጉ የሚረብሹ። ያኛው ከሙስሊሙ ወገን የሆነው ጂኒ ቢሆንስ? ከመሬት ተነስተን ዝም ብለን የተጋጨ ንግግር ሳናውቅ መናገር አይገባንም። ስለዚህ በዚህ ወር ላይ አመፀኛ ጂኒዎች እንደሚታሰሩ እርግጠኞች ነን። አላህም ከእሳት ነፃ የሚላቸው ስላሉ ነው። አራተኛ ሌላው የረመዳን ወር ከሌሎቹ ወራቶች ለየት የሚያደርገው ምንድነው? በረመዳን ወር የሚፈጸመው የጾም ስነ ስርዓት ኃጢአትን በጠቅላላ የሚያሰርዝ መሆኑ ነው። በሌሎች ወራቶችም ጾሞች አሉ። በእነዚህ ወራት ውስጥ የሚፈጸመው ጾም በራሱ አጅር አለው፣ ወንጀልንም ያስምራል። በረመዳን ወር ላይ ያለው የጾም ስርዓት ግን ኃጢአትን ሙሉ በሙሉ የሚያሰርዝ ነው። ይህን በተመለከተ
በተመለከተ የተነገረ ሐዲስ አለ። ትኩረታችሁ በጠቅላላ ትምህርቱ ላይ ይሁን፣ ከሚበጠብጧችሁ ከሚያስቸግሯችሁ ሰዎች ጋር አይሁን። ረሱል አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? አሰላዋቱል ኸምስ ይላሉ። 5 ወቅት ሰላትን መስገድ አሉ። አንድ ሰላት ተሰግዶ ቀጣይ ሰላት እስኪመጣ ድረስ ያለው ወልጁሙዓቱ ኢለል ጁሙዓ ጁሙዓ ተሰግዶ ቀጣይ ሳምንት ጁሙዓ እስኪመጣ ድረስ ወረመዳኑን ኢላ ረመዳን የረመዳን ወር ተጾሞ ቀጣይ ዓመት ረመዳን እስኪመጣ ድረስ ሙከፊራቱን ማ በይነሁን በመካከላቸው ለሚፈጸሙ ጥቃቅን ጥፋቶች ወይም ኃጢአቶች እነዚህ መልካም ስራዎች ማስተሰረያ ናቸው። ኢዘ ጅተነበል ከባኢሩ ሰውየው ታላላቅ ኃጢአትን እስከ ራቀ ድረስ አለ። ታላላቅ ኃጢአትና ወንጀል ላይ ከተዘፈቀ እነዚህ ኃጢአቶች ይቅርታ የሚያገኙት በተውበት ነው። ያለ ተውበት ያለ ንስሐ ዝም ብሎ ሊማር አይችልም። ትናንሽ ኃጢአቶችን ጥፋት የፈጸመ ሰው ግን ሰላት መስገዱ፣ ጁምዓን መስገዱ፣ ረመዳንን መጾሙ ኃጢአቱን ምን ያደርገዋል? ያስተሰርይለታል ነው። አንድ ሰላት ተሰግዶ ቀጣይ ሰላት እስኪመጣ በሁለት ሰላቶች መሃል የሚፈጸሙ ጥቃቅን ጥፋቶች የተሰገደው ሰላት ያን ጥቃቅን ጥፋት ማካካሻና ማስተሰረያ ይሆናል። ሰላተል ጁሙዓን የሰገደ ሙስሊም ቀጣይ ሳምንት ጁሙዓ እስኪመጣ ድረስ በሳምንት ውስጥ ማለት ነው ለሚፈጸሙ ጥቃቅን ጥፋቶች ማስተሰረያ ይሆነዋል። ረመዳንን በአግባቡ የጾመ ሙስሊም ቀጣይ ዓመት ረመዳን እስኪመጣ በዚህ ዓመት ውስጥ የተፈጸሙ ጥፋቶችን ረመዳኑ ምን ያደርጋል? ያስምራል። ከዚህ በመነሳት የረመዳን ወር ክብር ከሌሎቹ ይበልጣል ማለት ነው። አማር ኢብን ያሲር ረዲየላሁ ዐንሁ ሲነግረን አነ ነቢይ ሰለላሁ ዐለይሂ ወሰለም ሰዒደል ሚንበር አንድ ጊዜ የአላህ መልእክተኛ ወደ ሚንበር ወጡ። ፈቃል ከዛም እንዲህ አሉ፣ አሚን 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 አሉ። 3 ጊዜ አሚን በማለት ወጡ። ከዛ በኋላ ከሚንበር ከወረዱ በኋላ የአላህ መልእክተኛ ተጠየቁ ለምን 3 ጊዜ አሚን እንዳሉ። ሲናገሩ ምን አሉ? ጅብሪል ዓለይሂ ሰላም ወደ እኔ ዘንድ መጣና አሉ ያው እኔ አሚን ብያለሁ አንተም አሚን በላለኝ ነው። አንደኛ መን አድረከ ዋሊደይሂ አው አሐደሁማ አው አሐዲሂማ ሁለት ወላጆቹን ወይ ከሁለት አንዳቸውን በህይወት አግኝቶ እነሱን በመኻደም እነሱን በማስደሰት ፈለም ይግፈር ለሁ የኃጢአት ይቅርታን ማግኘት ያልቻለ ሰው እድለቢስ ነውና ፈአብዐደሁ አላህ ከራሕመቱ ያርቀው ብያለሁ አሚን ብያለሁ አሚን በላለኝ እኔም አሚን አልኩኝ። ሁለተኛ መን ذكرت عنده ያንተ ስም እሱ ዘንድ ተወስቶ በተለይ እችን አድምጡ ወንድም እህቶች የብዙዎቻችን ድክመት ያለውም እዚህ ጋር ነው። መን ذكرت عنده ያንተ ስም እሱ ዘንድ ተወስቶ ፈለም يصلي عليك እሱም በአንተ ላይ ሰላዋት ማውረድ እየቻለ በቸልተኝነት በማለፍ በእርሶ ላይ ሰላዋት ያላወረደ ከሆነ ፈአብዐደሁ አላህ ከራሕመቱ ያርቀው ብያለሁ አሚን በላለኝ ፈቁልቱ አሚን እኔም አሚን አልኳል። ሶስተኛ ወመን አድረከ ረመዳን የረመዳን ወርን በህይወት በጤና ተገኝቶ አላህ ወፍቆት ሳለ ነገር ግን ወሩን በአግባቡ ተጠቅሞ የኃጢአት ማስተሰረያን ሳያገኝ ፈለም ይግፈር ለሁ ምንም ይቅርታ ሳይደረግለት ወሩን በዝባዝንኬ ያሳለፈ ሰው ፈአብዐደሁ አላህ ከራሕመቱ ያርቀው ብያለሁ አሚን ብያለሁ አንተም አሚን በላለኝ እኔም አሚን አልኳል። ስለዚህ የረመዳን ወር የኃጢአት ስርየት የሚገኝበት ወር ነው። ጌታችን በማንኛውም ሰዓት መሐሪ ነው። 24/7 የምህረት መንገዱ በሩ ክፍት ነው። ነገር ግን በረመዳን ወር ለተሳታፊዎች ለየት ባለ መልኩ እንደ ኤግዚቢሽን የተከፈተ እድል ነውና አላህ ከወፈቀን የኃጢአት ስርየት የምናገኝበት ነው። ለዚህ ነው የረመዳን ወር ከሌሎች ወራቶች ይለያል የምንለው። ሌላው አምስተኛ የረመዳን ወር ከሌሎች ወራቶች በምንድነው የሚለየው ከተባለ አልዑምረቱ ፊ ረመዳን ሰዋቡሃ ሙዳዓፍ በረመዳን ወር የሚፈጸም የዑምራ ስርዓት ምንዳው እጥፍ ድርብ መሆኑ ነው። በሐዲስ ላይ እንደተነገረው ረሱል ሰለላሁ ዐለይሂ ወሰለም
አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፈው ሐዲስ ላይ ምንድነው ያሉት? አልዑምረቱ ዑምረቱን ፊ ረመዳን አሉ። በረመዳን ወር የሚፈጸም የዑምራ ስርዓት ተዕዲሉ ሐጀተን ከሐጅ ጋር በምንዳ በሰዋብ ትስተካከላለች አሉ። ሰውየው ከዛ በፊት ሐጅ አድርጎ ባያውቅ ከዚህ በኋላ ሐጅ የመስራት ዋጅብ ከላዩ ላይ ይነሳለታል ባይባልም የዑምራው አጅር ግን ሐጅ የማድረግ ያህል አጅር ያስገኝለታል ነው። በዑምራ በረመዳን በተለይ በሌላ ሪዋያ ከኔ ጋር ሐጅ እንደማድረግ ነው ብለዋል። ከዚህ በመነሳት በረመዳን ወር የሚደረገው ዑምራ በሌሎች ወራቶች ከሚደረገው ዑምራ እንደሚበልጥ ያሳየናል። ዑምራ በ12ቱም ወራቶች ማድረግ ይቻላል፣ በሩ ክፍት ነው። በረመዳን ወር የሚፈጸመው ዑምራ ግን ምንዳው በሌሎች ወራቶች ከሚፈጸመው ለየት የሚል ነው። ይሄም የረመዳን ወር ክብር ነው። ስድስተኛ ረመዳን ወር ከሌሎች ወራቶች ለየት የሚያደርገው ምን ኸሳኢስ አለው ቢባል በውስጡ ለይለቱል ቀድር የምትባል የውሳኔ ሌሊት መኖሯ ነው። እቺ ለይለቱል ቀድር ደግሞ ምንድነች? ኸይሩም ሚን አልፊ ሸህር ከ1000 ወራቶች የምትበልጥ ነች። 1000 ወራትን ወደ ዓመት ስንቀይረው ወደ 83 ዓመት 4 ወር ነው የሚሞላው። በዛች በአንዷ ሌሊት የተሰራ ኸይር ስራ አላህ ዘንድ ተቀባይነትን ካገኘ ሰውየው በሌላ ጊዜ 83 ዓመት ከ4 ወር በህይወት ተቀምጦ ከሚሰራው መልካም ስራ የሚበልጥን አጅር በአንድ ሌሊት ብቻ ያገኛል። ይሄ ኤግዚቢሽን ነው ማለት ነው። አንድን ሌሊት አላህ ወፍቆት የ83 ዓመት መልካም ስራን እንደ ጀዛ ማን ነው የምከፍለው ባሪያ ካለ እኛም ዱዓ አድርገን አላህ እንዲወፍቀን መለመን አለብን። ለይለቱል ቀድሪ ኸይሩም ሚን አልፊ ሸህር የውሳኔዋ ሌሊት ለይለቱል ቀድር ማለት ከ1000 ወራት የምትበልጥ ነች። 83 ዓመት ከ4 ወር ሙሉ እድሜ ተሰጥቶን ቁጭ ብለን ከምንሰራው መልካም ስራ በበለጠ መልኩ በረመዳን ወር በለይለቱል ቀድር በውሳኔዋ ሌሊት የምንሰራው ኸይር ስራ አላህ ዘንድ ተውፊቅን ካገኘ የ83 ዓመትን መልካም ስራ በአቋራጭ አገኘን ማለት ነው። ይሄን ለማግኘት ምንድነው ታዲያ መስፈርቱ ከተባለ አንደኛ ዱዓ ማድረግ ጉጉት ኖሮን አላህ እንዲወፍቀን፣ ሁለተኛ ወሩን ሙሉ በተቻለ መጠን መጠቀም ነው በኸይር ስራ። ረመዳን አንድ ነው ከተባለበት ጊዜ ጀምሮ 30 እስኪሞላ ድረስ አንድ ወር ነው፣ ምንም ማለት አይደለም። ያ አንድ ወር ማለፉ አይቀርም። አመቱም ይሄው አልፎ ረመዳን ሊገባ አይደል? የአምናው እኮ ተረሳ ማለት ነው። የዘንድሮም ማለፉ አይቀርም። እንደምንም ሰብር አድርጎ ሙሉ ኸይር ስራ የሰራ ሰው አላህ ከወፈቀው የ83 ዓመት መልካም ስራን ምን አደረገ? በአቋራጭ አገኘ። ይሄ የረመዳን ወር የተለየ ክብር እንዳለው ያሳያል ማለት ነው። ሰባተኛ ይሄ ወር አሁንም ሌላ ከሌሎች ወራቶች ለየት የሚያደርግ ምን አለው ቢባል ሶላቱ ተራዊህ የሚባል ዒባዳ በረመዳን ወር አለው። ቂያሙ ረመዳን በጀማዓ የሚሰገድ ቂያሙ ረመዳን የሚባል ዒባዳ በዚህ ወር ላይ መፈጸሙ ነው። ረሱላችን ሰለላሁ ዐለይሂ ወሰለም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ምን ብለዋል? መን ቃመ ረመዳን ኢማናን ወህቲሳባ የረመዳንን ወር በትክክል ከልቡ አምኖ ሒሳብ አድርጎ አስቦ አጅሩን ተሳስቦ የቆመ በዒባዳ ያሳለፈ ሰው ወፊረ ለሁ ማ ተቀደመ ሚን ዘንቢህ ከዚህ በፊት የሰራቸው ወንጀሎች ሁሉ በጌታ አላህ ቸርነት ይቅር ይባላል፣ ምህረትን ያገኛል ብለዋል። ይሄም የወሩ ልዩ ክብር ነው። ስምንተኛ የረመዳን ወር ከሌሎች ወራቶች ምን ለየት የሚያደርጋለው? ኢዕቲካፍ የሚባል ነገር አለው። የመጨረሻው አስሩ በማንኛውም ቀን በማንኛውም ወር በማንኛውም ሰዓት ኢዕቲካፍ በአላህ ቤት በመስጂድ ላይ መቀመጥ ይቻላል። የረመዳንን ግን ለየት የሚያደርገው የመጨረሻው አሽሩል አዋኺር ኢዕቲካፍ በረመዳን ወር መሆኑ ነው። እናም ነቢያችን ሰለላሁ ዐለይሂ ወሰለም የረመዳንን የመጨረሻ አስሮች ኢዕቲካፍ ይቀመጡ ነበር። ጾምን ከጀመሩበት ጊዜ አንስቶ አላህ ዱንያን ለቀው እንዲሰናበቱ ውሳኔው እስከሆነ ድረስ ማለት ነው። ስለዚህ ምን መሆን አለበት ማለት ነው? ረመዳን ወር ሁላችንም ልናስብበት ይገባል ማለት ነው።
ዘጠነኛ የረመዳን ወር የቸርነት ወር ነው። ቁርአንን የምንጠናናበት ወር ነው። ነቢያችን አለይሂ ሰላቱ ወሰላም ኢብኑ አባስ እንደተናገረው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ፣ የአላህ መልእክተኛ ከሰዎች ሁሉ ምን ነበሩ? ቸር ለጋስ ነበሩ። ወካነ አጅወደ ማ የኩኑ ፊ ረመዳን፣ በተለይ እጅግ በጣም ቸር የሚሆኑት በረመዳን ወር ነበር። ሒነ የልቃሁ ጅብሪል፣ መልአኩ ጅብሪል ዐለይሂ ሰላቱ ወሰላም በሚገናኛቸው ሰዓት ከሚላክ ንፋስ በላይ በመልካም ሥራ ላይ ምን ነበሩ? በጣም ቸር ለጋስ ይፈጥኑ ነበር ነው። እና አልሐምዱሊላህ ያው በአላህ ፍቃድ ለዛሬ የመጀመሪያው ክፍላችን የረመዳን ወር ክብርን በተመለከተ ከሌሎች ወራቶችም በምን ይለያል የሚለውን እንዲህ አጠር ባለ መልኩ ካየነው ጌታችን አላህ ፍቃዱ ከሆነ ደግሞ ነገ ሁለተኛውን ነጥብ ይዤላችሁ ገባለሁ። እግረ መንገድ ማስታወስ የምፈልገው እህቶቼና ወንድሞቼ ካፊሮች እዚህ ፔጅ ላይ መተው አግባብ ያልሆነ ነገር ሲጽፉ በተለይ እምነታቸውን ወደ ጀሃነምና ወደ ጨለማ የሚወስደውን እምነታቸውን ሲለጥፉ እናንተ አትሳደቡ። ሪፕሌይ ላይ ገብታችሁ መጻፉ ግድ ከሆነ ዳዕዋ አድርጉላቸው። ትክክለኛው የጀነት መንገድ ጌታ አላህን በማምለክ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይነት አምኖ በመቀበል እንጂ ሰብአዊ ፍጡር የሆነውን ዒሳን ጌታና አምላክ አድርጎ በመያዝ እንዳልሆነ፣ ይልቁኑ ይህን ነብይ ጌታና አምላክ አድርጎ መያዝ ለጀሃነም እሳት የሚዳርግ የክህደት እምነት መሆኑን ብቻ ተናገሩና አላሁመ በለግቱ፣ ጌታዬ አላህ ሆይ መልእክቴን አድርሻለሁ፣ ፈሽሃድ አንተው ምስክር ሁነን በማለት ዝም ማለቱ ይሻላል። መሰዳደቡ ምንም የሚያመጣው ጥቅም የለም። አላኩል ሐል አሁንም አላህ ለረመዳን በህይወት በጤና በሰላም ያድርሰን፣ ጾሙንም ይወፍቀን፣ አገራችንንም አላህ ሰላም ያደርጋት፣ ሰላማችንንም የማይፈልጉትን አላህ አደብ ይስጣቸው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።